አንዳንድ የሃይማኖት ሰባኪያን ለሌላው ሃይማኖት እምነት ተከታዮች ስብዕናና ሞራል የማይጨነቁበት ጊዜ ያለ ይመስለኛል። ሲያወሩ የነሱ እምነት ብቻ ልክ እንደሆነና ሌላው በጣም አስከፊ እንደሆነ ሌላው መጥፎ እንደሆነ ሌላው ደግሞ ለዚህኛው እምነት አማኞች እንደማይተኛም ብቻ ብዙ አይነት አግባብ ያልሆኑ ስብከቶች ይሰራጫሉና ይሄን ቪዲዮ ሙስሊምም ሆነ ክርስቲያኖች ሁላችሁንም ነው ጥሪ ማቀርበላችሁ። እስከ መጨረሻው ተከታተሉኝ። በደንብ ሼር ደግሞ ይደረግ። አንዴ ቪዲዮውን እንመልከትና የሰውየው ማንነት አብረን እናያለን። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር አላሁ አክበር ባነው ጃዊሳው የቀድሞ ስራት ናፋቅ A few moments later አንድ ጊዜ ይገርማል እያለበስናቸው እያለ ልብሱን እንካ እስኪ ልበስላለው ህፃን ነው ልክ እንዲያዩና አይደለም አይ አንተ አይደለም ያንተ ያኛው ነው ስለው ሆነኝ እኮ አውጥተህ እስከሚቀይር ድረስ የምትወስድበት እንኳን እየመሰለው። السلام عليكم ورحمة الله وبركاته. سلام تنا فكر بيالاችሁ የዓለም ጥግ ዳር ድንበር ድረስ አኗን ነኝ። እንደምን አላችሁ የተከበራችሁ የአኑን የቁም ነገር ቤተሰቦች አላችሁ አለውን አልহামዱሊላህ ኢንሻአላህ እንደተለመደው በቁም ነገር አስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ላይክ ይገጫዋል ቪዲዮ እስቲ ሁላችን ኢንሻአላህ ይቀንገጫለን። መጀመሪያ እስቲ አንድ ቀጣፊ ግለሰብን ኢንሻአላህ እናጋልጣለን። ብዙ ክርስቲያኖች ሙስሊሞች እንደዚህ ናቸው እንደ ያሉትም ማለት ነው። እስቲ እንቅጥፈት እናጋልጥ። ይሄን ቪዲዮ ሙስሊምም ሆነ ክርስቲያኖች ሁላችሁንም ነው ጥሪ ማቀርበላችሁ። እስከ መጨረሻው ተከታተሉኝ። በደንብ ሼር ደግሞ ይደረግ። አንዴ ቪዲዮውን እንመልከትና የሰውየው ማንነት አብረን እናያለን። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ቪዲዮውን እንደተመለከታችሁት ነው። በዚህም ቪዲዮ ብዙዎች እየተቀባበሉት ሙስሊሞች እኛን አይወክልም እያሉ የሌላ እምነት ተከታዮች ደግሞ እስልምና እንዲህ ነው እንደ እያሉ እየሰሩበት ይገኛሉ። ትክክለኛ ማንነቱን ደግሞ እናሳያችሁ። እንደ ፕሮቴስታንት ቀጥሎ እንደ ሙስሊም ቀጥሎ ደግሞ እንደ ኦርቶዶክስ ሆኖ የተከሰተው የኦህዴድ መልክተኛ እንመለከታለን። ቁርአን ቢልሱማ ኡመት ኦሮሞቲን ናማ ኦካምሳ ሚሊዮን ኩማ ዲበሻን ኩማ ዲባፍሩ ገልጾቴ ሙላ ኩማ ዲበላ ኩማ ዲበሰዲ ራፍራታራው ካብሳትን A few moments አሰላሙ አለይኩም ወራህመቱላሂ ወበረካቱ አላሁ አክበር ባነው ጃዊሳው የቀድሞ ስራት ናፋቅ A few moments later አጋባ አጋይለማ አቆረቁልቁል ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ይሄ ነው ትክክለኛው የሰውየው ማንነት። ሙስሊምም ሆነ ክርስቲያኖች በደንብ ሼር እያደረጋችሁ እንደዚህ በመሃል እየገቡ ለሀገር ሰላም ጠንቅ የሆኑና እምነት ከእምነት የሚያጋጩ ሰዎችን በጋራ ተባብረን ለህግ ማቅረብ አለብን። ይሄ ሰው ካለበት ለህግ እንዲቀርብ እንጠይቃለን። ቪዲዮውን በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። ሁላችንም በየማላችን እንደዚህ ሰርጎ ገብ ባለጌ ኖረኞች አሉ። የትኛውን እምነት የማይወክሉ ከሰውነት ባህሪ የወጡ ጋጥ ወጦች አሉ። እነዚህ ሰዎች ደግሞ ልክ የሆነ ሰው ሲመጣ ማለት ነው ክርስቲያኖች እንደዚህ ናቸው፣ ሙስሊሞች እንደዚህ ናቸው አይባልም። ያ ሰው ራሱን ነው የሚወክለው፣ ራሱን ነው። አንድ ሙስሊም መጥቶ የሆነ ሰው እንደዚህ ገለሃለሁ ቢል እምነቱ አይደለም ግደል ያለው ራሱን ነው በቃ የሚወክለው። ክርስቲያን የሆነ ሰው መጥቶ ገለሃለሁ ቢል ክርስቲያን አይደለም ግደል የሚለው ራሱን ነው በቃ የሚወክለው ማለት ነው። አስተምሮ የሚለው ሌላ ሰው የሚያደርገው ሌላ። ስለዚህ ያ ሰው ስሜቱ በነደው ልክ ሲያደርግ አይ ሙስሊሞች እንደዚህ ናቸው ክርስቲያን እንደዚህ ናቸው፣ ይሄ በቃ አጉል ብሽሽቅ ውስጥ ውጡ። ከአጉል ብሽሽቅ ውጡና ማለት ነው ወደ እውነት ወደ ትምህርት ተመለሱ። አይሻልም? እሱ ይሻላል ወላሂ። አንዳንድ የሃይማኖት ሰባኪያን ለሌላው ሃይማኖት እምነት ተከታዮች ስብዕናና ሞራል የማይጨነቁበት ጊዜ ያለ ይመስለኛል። ሲያወሩ የነሱ እምነት ብቻ ልክ እንደሆነና ሌላው በጣም አስከፊ እንደሆነ ሌላው መጥፎ እንደሆነ ሌላው ደግሞ ለዚህኛው እምነት አማኞች እንደማይተኛም ብቻ ብዙ አይነት አግባብ ያልሆኑ ስብከቶች ይሰራጫሉና ይሄን ስናይ አንዳንዴ ይሰቀጥጣል፣ ያስደነግጣል። ከየትኛው ከክርስቲያኑም ሙስሊሙ ቢሰማው የሚያሸማቅቅ ትምህርት የሚለቁ አሉ። ከሙስሊሙም ክርስቲያኑ ቢሰማው የሚያሸማቅቅ። እኔ አሁን ዛሬ አንተ ስለ እስልምና የነገርከኝ ነገር በሙሉ በጣም የሚደንቅና የሚያስደስት ነው። ግን በተቃራኒው ደግሞ
የኔን ሃይማኖት እየሰደበ የሚያሸማቅቅ እምነት የሚያስተምር ሙስሊም መምህር ነኝ የሚል ሰው ባይ ለእስልምና የሚኖረኝ ግምት የተዛባ ነው የሚሆነውና እዚህ ላይ እንደው ለሃይማኖት መምህራን ምን አይነት አደራ ሊሰጥ ይገባል? እንደ እስልምና አስተምሮት ቁርአን በግልጽና በማያሻማ ቃል ይሄንን የጥሪን መልእክት ለሚጣሩ ሰዎች የሰው ልጆችን በለዘብታና በለስላሴ ቃል ጥሩ ይላል። ፈጣሪ ለሰው ልጆች ምርጫ ሰጥቷል። ሰዎች ያመኑበትና የፈቀዱት እንዲከተሉ እድል ሰጥቷል። የማስገደድ ስልጣን የማንም አይደለም። ሰው ልጆችን መብታቸውን ማንነታቸውን ልትጋፋ አይገባም። እኔ ብዙ ጊዜ አነሳዋለሁ። ነጅራን የሚባሉ የየመን ኦርቶዶክስ ክርስቲያኖች ነብዩ ጋር ለውይይት የሄዱበት ጊዜ ነበር። ይወያያሉ። ዲያሎግ ሰዎች በሐሳብ አእምሯቸውን ሊከፍትና ስላንተ እምነት ምንነት ስላያስከው ሐሳብ ምንነት እንዲረዱ ማድረግ መቀበል መከተል ሌላ መብት ጉዳይ ነው። እኔ ስለ ክርስትና እምነት አስተያየት እንኳን ለመስጠት ስለ እምነቱ ምንነት ማወቅ መቻል አለብኝ። አንዴ ነው ድርሻ አይደለም አስተያየት መስጠት። አስተያየትም ስሰጥ ደግሞ መሄድበት መስመር አለኝ። እምነቱን ማቀው ነው ካወራ መጽሐፍ ቅዱስ የሚለውን ቃል ነው ላወራ የሚገባው። በአየር ላይ ዝም ብዬ የማነሳው ሐሳብ አይኖርም። ጥያቄም ካለ ከመጽሐፍ ቅዱስና ከቃላቱ ከሐሳብ ውስጥ ካለው ወይም ካስተምሮቱ ነው ላነሳና ልጠይቅ የምችለው ለመረዳት ወይም ደግሞ ማብራሪያን በመፈለግ ላይ ይሄ ነው መሆን ያለበት። ያን ደግሞ ግዴታ መጽሐፉን መማር አለብኝ። ስለ መጽሐፉ ማወቅና መረዳት መቻል አለብኝ። ይሄው ነው መሰረታዊ ሐሳብ የሚያነሳው። የተኛው ማስተምሩ የሆነ ተሳድበ እንድታመጣ ዋሽታ እንድታመጣ ለጠኛ ነው። የክርስቲያኑም ጴንጤውም እንደዚህ አያዝም፣ ሙስሊሙም አያዝም። እውነትን አሳይታ አስተምረ እውነቱን ገልጸ ነው ታመጣው እንጂ እየሳደብክ ለኛውን እምነት ያንቋጠጥክ እየሳደብክ ያንቋሸሽክ ወደ ራስ እምነት ምሰው ነገር የለም። በስብም ማለት ነው ነገ አንተ ጋር የገባው ሰውዬ ሲወጣ አንተን ጠራርጎ ሰልቦ ምን ያንቋጠ ነው የሚሄደው። እንደዚህ አይነት ደግሞ የሆነ ታጥቦ ጭቃ ነው የሚሆነው። ይሄ ነውር የሆነበት የበዛበት ነገር መቅረት አለበት ኢንሻአላህ። እንደዚህ አይነት ሰዎች ደግሞ ለህግ ማቅረብ አለብን። ፎይ የተባለው ግለሰብ ከዚህ ውስጥ አንዱ ነውና ይሄን ግለሰብ ሙስሊም ክርስቲያኑ ተባብሮ ለህግ ማቅረብ አለበት። ሾርባ ይጠጣል፣ ከዛ ሳምቡሳ ይጨምራል፣ 3ቱን 4ቱን 5ቱን ብስኩት ይጨምርበታል። ከዛ እኮ ደግሞ ራት አለ። ራቱን ጥብሱን ይበላል፣ ክትፎም ካለ ያው እንደ እንትኑ ነው። አንዴ ቀይ ወጡን አልጫውን ያቀላቀልና ከዛ በኋላ ቡና ይጠጣ ይባላል። ውሃ ጠምቶ ስለነበር ጁስ ይጠጣል። እዛው ላይ ደግሞ ለመጉመጥመጫ ብሎ አንድ ብርጭቆ ውሃ ይጨምራል። ሆዱ ጥቅ ይላል። ከዛ ተራዊህ እንዴት ብሎ ይሰግዳል? ወላሂ ተራዊህ እኮ መስገድ አይቻልም። አብዛኞቻችን ህይወቴ ነው በቃ አፍጦር ላይ እናተራምሳለን ከዛስ ተራዊ ወፍ የለን በእነዚህ ራሱ ከኢሻ በኋላ በቃ ቁጭ ነው ወሬ ነው ምናምን እንደዚህ ነገር በቃ ትንሽ ቀምሰ ማለት ነው ወጣ ሰግዳ ስትመለስ ሰላት እንድትበላ ይሻላል። ሐቂቃ ይሄ ይሻላል እንጂ አሁን ደግሞ እዛ ላይ ተሐጁድም እንግዲህ ልንሰግድ ነው። ስለዚህ ምግቦቻችንን መቀነስ ይኖርብናል። አንዱ መርፈቅ ይባላል። ጀዛሁላሁ ኸይር እስካሁንም ያለብስልናል። 10 ምናምን ዓመት ነው የጀመረው እና አንድ ጊዜ 35000 ብር ለ300 የቲሞች 120 ብር ነው የሚፈጀው ብለን 120 የቲሞች ናቸው 335 ሺህ ብር ሰጠንና አይ መተም አልበስ አለብህ አልኩት። አላላ ኡስታዝ አምናችኋለሁ እናንተ እኮ አኺራ ነው የምንገናኘው አይደለም ማመን አለማመን አይደለም መተ የሚገባ ነገር አለ አለው። ከዛ በግድ ጠራ ነው መጣ። ረጅም ነው ታሪኩ። መጣና አልብሳቸው አለኝ አልኩት። አያቸውና አይ አሰልፈናቸዋል። መጥቶ አንድ 5 ካለበሰ በኋላ አልቻለም፣ አለቀሰ። አይናዩን ሲያዩት ውስጡ ተረበሽ። ወላሂ አልተዋችሁም ብሎ እስካሁን 100 ሰው የሚያለብሰው እሱ ነው። እኛ በየአመቱ ከ1200 በላይ ነው የምናለብሰው። በቃ ሰዎች ጋር ከሊፋ የሚባል አለ ዱባይ ተራ በቃ ያግዘናል። ሌሎቹም እና አብዱ ሽኩርና አብዱል ሐኪም የተለያዩ ጀማዓዎች አሉ። እነ ዑመር አሉ እና አሊ ያአላህ ይጠብቃቸው። አልብሷቸው ስንል የሚያለብሱ አሉ። እና የማልበሱ ጉዳይ አንድ ጊዜ ይገርምሃል እያለበስናቸው እያለ ልብሱን እንካ እስኪ ልበስ አለው። ህፃን ነው ልክ እንዲያዩና አይደለም አይ አንተ አይደለም ያንተ ያኛው ነው ስለው ሆነኝ እኮ አውጥተህ እስከሚቀይር ድረስ የምትወስድበት እንኳን እየመሰለው ውስጥ የሚረብሽ ህይወት ነው ያለው። ይሄ ህይወት እያለቀስክ ደስ የሚልህ ስራ ለደቂቃ ይረብሻል፣ ውስጥህን ይበጠበጣል፣ ግን ስራው ረህማ ያለው ስራ ነው። በጣም ከባድ ነው ወላሂ። እንደዚህ አይነት ቦታ ላይ ያሉ ሰዎችን በጣም ሪስፔክት ልንሰጣቸው ይገባል። ምክንያቱም በጣም ከባድ ወላሂ በጣም ከባድ ነው። የአጣ ሰው ፊት እያየ የተቸገረ ሰው ፊት እያየ እንደዚህ አባት የሌላቸው ልጆችን አንድ ነገር እያየ ማሳለፍ ያሰባችቷል። የለበሰው ልብስ እንኳን ለመቀየር ከበደው
ወይ ለምን ከበደው የሚወሰድበት ያህል ይበቃል አለ የማይሰጥ ያክል እስከሚመስለው ይህን ስሜት አጠገብ ሆናችሁ እንዴት እንደምታስቡት ከባድ ነው። ለማንኛውም ኢንሻአላህ የዒድ ቀን እኛም የተወሰነ ቲሞች ኢንሻአላህ ለብስና ደሳለን የዛን ቀን እናስደስታችኋለን። ፏዝ እንጣርገን የተወሰነ ኢንሻአላህ ለአንድ አመት ያክል የሰበሰብነው ኢንሻአላህ አንድ አመት ይሆናል አለ ለአንድ አመት ያክል ኢንሻአላህ የሰበሰብነው ባንካችን እንከፍተዋለን። 10ም ሆነ 5ም ሆነ 100ም ሰው ከቻለ ኢንሻአላህ እንገዛበታለን ማለት ነው። ኢንሻአላህ ሁላችንም የነጌታችን ካለ ላኩ አላህ ካለ በዚህ በ3 ቀን ውስጥ አንድ ነገር ሊከፈት ይችላል። ተከፍቶ መቆጠር ስላለበት ከዛም በኋላ ተቆጥሮ መበደብ ስላለብን ማለት ቲሞችን መፈለግ ስላለብን ቶሎ መክፈት አለብን ማለት ነው። ኢንሻአላህ በዚህ ኸይሳ ላይ ሳተፉ መጨረሻ አንድ ቪዲዮ እናያለን። ሀጂ ረዲ ይባላሉ። እዚሁ አዲስ አበባ ልጃቸው እንግሊዝ ይሄዳለሁ ብሎ በስደት መንገድ ሄዷል። ድሮ እና የሆነበት ደርሶ አይ ቲንክ ሊቢያ ኦር የሆነበት ብቻ ተያዘ። እዛ ጨንቋቸው ለሊት ተነስቼ የታጀራ አካባቢ ሰው ናቸው። አዲስ አበባ ነው ነዋሪነታቸው፣ እዚህ ኮልፌ ነው። ለሊት ተነስተው ያ ረብ ልጄን አድርስ ወይንም መልስ አላህ ይሄ ነው ዱዓት። ያ ረብ ልጄን አድርስ ወይም መልስ። ምን ሽደቲ ፈቅሪህ ከድህነቴ ብዛት የተነሳ አሉ ልጆቼን ቆጥ ሰርቼ ያሏቸውን ልጆች በሙሉ ደረጃ በደረጃ ነው ማስተኛው። እዛ እንደዛ እየሰገድኩ እንደዛ እየጮም ያኒ ከልባቸው ሙጠር ናቸውና ሳላስብ ድምፄን ከፍ ሳደር ልጄ ድንግጥ ብላ ተነሳች። ውይ ልጄ አስደነገጥኩ አፉ በይ አስተኛኋትና በቃ እኔም ተኛሁኝ። ከዚያ ተወሰነ ቀናት ቆይቶ ልጄ ደወለልኝና አባዬ እንግሊዝ ገባሁኝ አለኝ አለ። بسبب هذا الدعاء دعا الفرج በዚህ ዱዓ አማካይነት ለዓለሁ በዚህ ዱዓ አማካይነት ፈረጅ መጣ። ልጆቻቸው በሙሉ ወጡ። አቲክ 11 ወር 12 ልጆች አሏቸው። ልጆቻቸው በሙሉ ወጡ። አንድ ልጅ ብቻ ተቀድም ተብላ እዚህ ቀረችና አንድ ቀን ሰብስበው እንዲህ ሰደቃ ነገር አድርገው ይሄው በልጆቼ በረካ እግሬን ዘርግቼ ሰፊ ግቢ ላይ ሰፊ ቤት ላይ በራሴ መኪና እንቀሳቀሳለሁኝ ብለው ይሄንን ቂሳ ነገሩ። ሐቢቢ من اشتد عليه الفقر من ضاقت عليه الدنيا عليه بدعاء الليل ሌሊት ላይ ሀጃ ያለበት አችንም እንግዲህ በሰማን የምንጠቀም አላህ ያድርገን ያ ጀማዓ። በቀጣይ የተሻለ ቪዲዮ ኢንሻአላህ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።